ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው በአዲስና እጅግ ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ይመስላል እንግዲህ ስለ ዋስትና የምንነጋገር ይሆናል ማለት ነው። ዋስትና ማለት በፍትሐብሔር ጉዳይ ላይ ዋስትና የገባንለት ሰው ወይም ዋስ የሆነው ሰው ላጠፋው ጥፋት የምንጠየቅበት ስምምነት ነው ማለት ነው። እንግዲህ በፍትሐብሔር ጉዳይ ሁለት አይነት የዋስትና አይነቶች አሉ። እነዚህም እንግዲህ አንደኛው ተራ ዋስትና ሲሆን ሁለተኛው የአንድነት ዋስትና ናቸው ማለት ነው። ስለዚህ እነዚህን አንድ ባንድ የምናይ ይሆናል። ቪዲዮውን ጠቃሚ ቪዲዮ ነው፣ እስከ መጨረሻው ተከታተሉት። አሁን ቀጥታ ወደ ጉዳያችን እንገባለን ማለት ነው። እንግዲህ ተራ ዋስትና ማለት በፍትሐብሔር ሕግ ቁጥር አንቀጽ 934 ላይ በግልጽ ተደንግጎ እንደሚገኘው ተራ ዋስትና ማለት እንግዲህ ምንድነው? ዋስትና የወሰንለት ሰው ወይም ዋስትና የገባንለት ሰው ያለበትን ዕዳ አልከፍል ሲል እኛ የምንጠየቅበት ስምምነት ነው ማለት ነው። ስለዚህ በተራ ዋስትና ጊዜ ቅድሚያ የሚጠየቀው ማን ነው? ዋናው ባለዕዳ ነው ማለት ነው። ዋናው ባለዕዳ ይጠየቃል። ዋናው ባለዕዳ ተጠይቆ ንብረት ተፈልጎ ከታጣ ወይም ደግሞ ንብረት ኑሮተይ ንብረቱ ዕዳውን ለመክፈል በቂ ካልሆነ ማን ይጠየቃል ማለት ነው? ዋሱ ይጠየቃል ማለት ነው። ስለዚህ ምን ይደረጋል? መጀመሪያ የሚጠየቀው ማን ነው? ዋናው ባለዕዳ ይጠየቃል። እንዲሁም ንብረቶች ካሉተይ ንብረቶች ሁሉ መጀመሪያ የሚታዩት የዋናው ባለዕዳ ንብረቶች ናቸው ማለት ነው። የዋናው ባለዕዳ ንብረት አልበቃ ካለ ወይም ደግሞ ምንም አይነት ንብረት ከሌለው ዋሱ ይገደዳል ለመክፈል ማለት ነው። ስለዚህ በተራ ዋስትና ጊዜ ዋሱ ከመጠየቁ በፊት ምን ይሆናል ማለት ነው? በዋናው ባለዕዳ ላይ ክስ መመስረት አለበት ማለት ነው። በዋናው ባለዕዳ ላይ ባለገንዘቡ ክስ መመስረት አለበት ማለት ነው። ክስ መስርቶ ፍርድ መሰጠት አለበት። ፍርድ ከተፈረደ በኋላ የባለዕዳውን ንብረት አፈላልጎ ማጣቱን ወይም ደግሞ የባለዕዳውን ንብረት አልበቃ ማለቱን ማረጋገጥ አለበት ማለት ነው። ባለዕዳው ዋናው ባለዕዳ መክፈል ካቃተው ክስ ተመስርቶበት ንብረቶች ሁሉ አልበቃ ካሉ ነው እንጂ ዋናው ባለዕዳ እያለ ዋሱ አይጠየቅም ማለት ነው። በዚህ ጊዜ ማለት ነው። እንግዲህ በዚህ ዋስትና አይነት ዋሱ በግልጽ እንደ አንድነት ዋስ እሆናለሁ ብሎ በግልጽ ካልተስማማ በስተቀር እንደ ተራ ዋስ ነው የሚቆጠር ማለት ነው። ስለዚህ ተራ ዋስ መርህ ስለሆነ በአንድነት ዋስ ሁኛለሁ ተብሎ እስካልተፈራረመ ድረስ እንደ ተራ ዋስ ይቆጠራል። ስለዚህ የዋናው ባለዕዳ ንብረቶች በሙሉ ሳይታዩ ወደ ዋሱ ዕዳ አይመጣም ማለት ነው። እንግዲህ ተራ ዋስትና ይህን ይመስላል። ሁለተኛው የአንድነት ዋስትና ነው። የአንድነት ዋስትና እንግዲህ በፍትሐብሔር ሕጋችን አንቀጽ 933 ላይ ተደንግጎ ይገኛል ማለት ነው። ይህ የዋስትና አይነት እንግዲህ ዋሱ ከዋናው ባለዕዳ ጋር እኩል ኃላፊነት አለበት። ዋሱ ከዋናው ባለዕዳ ጋር እኩል ኃላፊነት ነው ያለበት እንጂ እንደ ተራ ዋስትና አይደለም ማለት ነው። ስለዚህ በዚህ ጊዜ የቅድሚያ ክርክር መብት የለም ማለት ነው። ቅድሚያ ዋና ባለዕዳውን ጠይቅ የሚባል የለም ማለት ነው። ስለዚህ በዚህ ጊዜ መጀመሪያ ዋናውን ባለዕዳ ጠይቅ የማለት መብት አይኖረውም ማለት ነው። ስለዚህ ባለገንዘቡ የፈለገውን ሰው ባለዕዳውን ወይም ዋሱን መርጦ የመጠየቅ መብት አለው ማለት ነው። ባለገንዘቡ ከፈለገ ባለዕዳውን ከፈለገ ዋሱን የፈለገውን መጠየቅ ይችላል ማለት ነው። ስለዚህ ቀጥታ ተጠያቂነቱ ምንድን ነው ማለት ነው? ባለዕዳው ዕዳውን በወቅቱ ካልከፈለው ባለገንዘቡ ወደ ዋናው ባለዕዳ መሄድ ሳያስፈልገው በቀጥታ ዋሱን ሊከሰው ወይም ንብረቱን ሊያሳግድበት ይችላል ማለት ነው። ስለዚህ ከፈለገ ሁለቱን ተጠያቂ ያደርጋል፣ ከፈለገ ዋሱን ብቻ ተጠያቂ ያደርጋል፣ እንደፈለገው ይከሳል ማለት ነው። ስለዚህ የአንድነት ዋስትና እጅግ አስቸጋሪ ነው ማለት ነው። ለዋሶች በጣም አስቸጋሪ የሆነ ነው ማለት ነው። ስለዚህ በዚህ ጊዜ ዋሱ በውሉ ላይ በአንድነት ዋስ እሆናለሁ ብሎ ከፈረመበት ቀን ጀምሮ ግዴታ ይገባል ማለት ነው።
ግዴታው የሚጀምረው መቼ ነው? ዋሱ በውሉ ላይ በአንድነት ዋስ እሆናለሁ ብሎ ከፈረመበት ቀን ጀምሮ ዋስትናው ይጀምራል ማለት ነው። በኢትዮጵያ አብዛኛውን ጊዜ ምንድነው ባንኮችና የፋይናንስ ተቋማት የሚጠቀሙት የአንድነት ዋስትናን ነው ማለት ነው። ይህም የሆነው ምንድነው? ምክንያቱም እንግዲህ ዕዳውን በቀላሉና በፍጥነት ከዋሱ ለመሰብሰብ ስለሚያስችላቸው ነው። ስለዚህ ዋስ በምትሆኑበት ጊዜ በውሉ ላይ የአንድነት ዋስ የሚል ቃል መኖሩን ማስተዋል አስፈላጊ ነው ማለት ነው። የአንድነት ዋስ ከተባለ እጅግ አስቸጋሪና አደገኛ ነው ማለት ነው። ምክንያቱም ባለገንዘቡ ቀጥታ ባለዕዳውን ከመጠየቁ በፊት ዋሱን ሊከሰው ይችላል ማለት ነው። ስለዚህ ውል ስንፈራረም፣ የዋስትና ውል ስንፈራረም የአንድነት ዋስ የሚል ካለ በደንብ ልናስብበት ይገባል ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር እንግዲህ ይህን ይመስላል። ጠቃሚ ነው ብላችሁ ካሰባችሁ ለምታውቋቸው ሸር አድርጉላቸው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ አበረታቱን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።